እንዴት ናችሁ? such a beautiful day። ትላንትና የቴስቴስትሮን ዴይ ነበር። ዳም ኤቭሪባዲ በቃ ወንድነቱ በቃ መጥቶ ነበር። ቴስቴስትሮን የተወሰነም ሴቶች ውስጥ አለ እኮ ብዛቱ ነው እንጂ ትላንት ግን የነሱ ራሱ ጨምሮ ነበር። አንዳንዶቹ ምንድነው የምትለኝ ምናምን ሲሉ ነበር። was crazy ንቃተ ህሊና አርሰናል ነው የሆንክብኝ ማን አርሰናል አንዳንዴ ይሄድና የራሱን ትቶ የሌላ ክለብ ይጫወታል። የራሱ ብዙ ጠንካራ ነገሮች አሉት። እነዛን ከመጫወት የተጋጣሚውን ክለብ መስሎ የሚቀርብበት ጊዜ አለ እና ይቀጠቀጣል። ንቃተ ህሊናም እንደዛ ነው የሆንክብኝ ማን ይህ ሰውዬ ዘሎ ነው የሚይዝ የሚባለውን ነገር ይህ ሰውዬ ስል ጆኒ ነው። ጆኒ ትመችኛለሽ። ዘሎ ነው የሚይዝ ሲባል አንደኛው መንገድ ምንድን ነው? በተቻለ መጠን ሰውየው እንዳይቀርብ መራቅ። ከዛ በኋላ ሁለተኛ እኮ ምን መሰለህ፣ ሁለት ጫማ ጥፊ፣ አንድ የሆነ ተርኒንግ ኪክ ነገር፣ ከተቻለ ደግሞ ሁለት የሆነ የተወሰነ ቡጢ ካደረክ በኋላ ጆኒ ይዞ ያደረገን ቢያደርግ ችግር የለውም፣ ይበቃናል። ምክንያቱም ያቺ እግሩን ስትመታት የተጮኸው ጩኸት አይተዋል። እሱን ትንሽ ጠብቀን ነበር እና እሱ ጋር ጎሏል። ጃኔት ያው የሱ ሜዳ ነው። አሚን ሄደድ ዋት ያትደ ነው ኮሜንት ያለውን ነገር ነው የተገበረው ማለት ነው። ግን እንደ አዲሳኒያ እና ያ ፔሬራ ነው አይባለው ልክ እንደሱ እንዳደረጉት ስቲል ሁለት እድል አለ እና believe in your mentality እና ተመልሰህ እዛ ላይ ያሉ ድክመቶችን ሰርተህ ምናምን መተህ ድጋሚ እንደምትገጥመው እምነት አለኝ። አሮን ነው አሁን በጆኒ ደረጃ ያለ ሰው ያለ አልመሰለኝም። አትሊስት ግን አንተ ስለሞከርከው እና ደግሞ ያ ዴዲኬሽኑ ስላለ ተመልሰ መተ ኢቭን ሁለተኛውን ራሱ ቢያሸንፍ ሶስተኛውን እንደ አዲሳኒያ እንደ ፔሬራ እንደጠለዘው ሶስተኛው ላይ ልደርስበት ይችላል፣ ልታሸንፉ ይችላል። እና አይ ቢሊቭ ያንን ታደርጋለህ ብዬ አስባለሁ እንጂ እኔ ብዙ ስፖርተኛ ኢትዮጵያ ውስጥ ባላቅም ጆኒ ግን እንደሚያወራና እንደሚያደርገው ነገር እዛ ጋር የደረሰ ስፖርተኛ እኔ እንጃ ካለ ደስ ይለናል። በደንብ ፍስፍስ ብናይ ከፍ ያለው ቴስቶስትሮን ነው ያለው። ይመቻችሁ ዋላ